30, 2 goals to his name, could need a goal, but Dembele needed that one, overdue only by his own soaring standards. የፓሪዚያኑ የኳስ ቲያትረኞች ከኤምሬትስ ደነሱ፣ መድፉም ከመንደሩ ታዛቢ መሰለ። የሱፐር ማይክ አርቴታ የክተት ጥሪም ከኤምሬትስ በፔዤ ከዋክብት የላቀ ብቃት ደበዘዘ። ፓሪስ ሴን ጀርሜን እንደ ብልጫው ጨዋታውን መጨረስ ሳይችል ቀረ። ያልተጠናቀቀው ተደናቂ ጅማሮ የፓርክ ደ ፕሪንሱን ፍልም ያጓጉ ያደረገ። አርሰናል በሚድፊልድ ባትሉ ቶማስ ፓርቴ ናፈቀ። ኦዴጋርድ፣ ዴክላን ራይስ እና ሜሬኖ ከፓሪዚያኑ የመሃል ሜዳ የልብ ምቶች ፊት በኳስ ቁጥጥሩ ተበለጡ። ራይስ ቤቢ ያለ ፓርቴ የመሃል ሜዳ ሽፋን ሲባክንም አመሸ። ነጣቂ አማካዩን ከቤርናባው የሁለት ቢጫ አብደቱ ጋር ያጣው አርሰናል ያለ ፓርቴ ለድል ፓርቲው እንዳልተዘጋጀ ታየ። የክራቪስኪያ፣ ዴምቤሌና ዱዌ በላቀ የቴክኒክ ኳሊቲ የጎመራ እንቅስቃሴ ቲምበር፣ ሳሊባ፣ ኩዌርስኬሊን የያዘው የመድፎ አጥርን ረበሸ። በዲኖ ዞፍ መንፈስ በጂጂ ቡፎን የአዙሪያ አድባር የተቃኘው የፔዥ የጎል ዘብ ዶናሩማ የማርቲኔሊ ትሮሳድ አርሰናልን ወደ ጨዋታው ቴምፖ ሊመልሱ የሚችሉ አስደናቂ ሙከራዎችን በላቀ ብቃት አመከነ። ባጫጭሮቹ የፓሪዚያኑ የመሃል ሜዳ የኳስ ዳንኪራ መሪዎች የፈዘዘው መድፈኛ የላቀ የቴክኒክ ኳሊቲን ካማረ ውህደት የያዙት ክራቪስኪያ፣ ዴምቤሌ፣ ዱዌ የመሳሰሉ የፓሪስ ሴን ጀርሜን ኮከቦች ከኤምሬትስ ክሎኪንድ እስከ ኖርዝ ባንክ የሪያ መረቦች ተጨማሪ ጎል ለማግኘት ሲበዛ ፓሪስ ሴን ጀርሜን ተጠጋ። ፔዤ እንደ ብልጫው ከአንድ በላይ ጎል ሳያስቆጥር ተመለሰ። ከሪያል ማድሪድ ገድል በኋላ ከሙኒኩ ፋይናል አድቬንቸር በፊት የአውሮፓ ቻምፒየንስ ሊጉን ማስተር ክለብ ማሸነፍ ብቻ ሳይሆን የቻምፒየንስ ሊጉን ዋንጫ በላቀ ብቃት ለማሸነፍ የሰሜን ለንደኑ ገናናው አርሰናል ከኖ ፓርቲ ቁጭቱ ባሻገር ፊትም የነበረው የኖረው የቀጠለው ያልተፈታው ጉዳት ቅጣት ሲመጣ ሚዛን የጎደለው የቡድን መዋቅር ችግር አርሰናል ከቫሬ ሲዝን ሮሮም በላይ ስኳድ ዴብዙ በአማራጮች የተሞላ ስብስብ ያለመያዙ ከዋንጫው ማማ መጠጋት ብቻ ሳይሆን ለማሸነፍ ለሐሳብ ክርክር የማይቀርበው መድፈኛውን በየዓመቱ የውጤት ዋጋ የሚያስከፍለው ዋናው ችግሩ ሆኗል። Well, the Emirates is jumping again tonight. Arsenal beat PSG in their first Champions League home game of the season. Can they do it again, or will Luis Enrique's young team turn the tables on the Gunners at high stakes in this one? Oh, Jamie, it's your song. Oh, I like this song. Look at this Split though. opinions about this song at the desk. What a game we have in store tonight. We talked about Real Madrid. Could Arsenal get over the line? They did it. They've got a tougher task. I'd say tonight PSG. ፔዤ ፓሪስ ሴን ጀርሜን ሀብታሙ የፈረንሳይ ክለብ የፓሪዚያኑ አርማ በአውሮፓ ቻምፒየንስ ሊግ ተከታታይ የጥሎ ማለፍ ፈተናዎቹ በቀዩ ምድር አንፊልድ የፕሪሚየር ሊጉ ሻምፒዮን ሊቨርፑልን አፈዘዘ። አንፊልድን ከናስፈሪ ድባቡ ጸጥ ረጭ ያደረጉት የፔዤ ኳስ ብልሃተኞች በቪላ ፓርክ አስቶን ቪላን ደገሙ። ከዩናይ ኤምሬ ሬሞንታዳ ሙከራ በቪላ ፓርክ እነዛ ሽርፍራፊ ሰከንዶች ከጨዋታው ሂደት ጋር ጸንቶ የመቆየት የቡድን ባህሪው ከጉድ የተረፈው የሉዊስ ኤንሪኬ ስብስብ በግማሽ ፍጻሜው የመጀመሪያው ምዕራፍ ታላቁ ሪያል ማድሪድን አሳምኖ የገነደሰው መድፈኛን ከአባቱ ቬንገር ፊት ከኤምሬትስ አቀዘቀዘ። Early test here for Timber, hit by Dembele! Well, that didn't take long. Swept home by Ousmane Dembele. It's hard to say, but a man with 32 goals to his name could need a goal. But Dembele needed that one, overdue only by his own soaring standards. ቻምፒየንስ ሊግ ክላሲክ የመድፉ ሬሞንታዳ ኦፕሬሽን ግዳጅ ከፓሪስ ለ1-0 ሽንፈት ቅልበሳ። ቀጣይ ሳምንት ሮብ በፔዤ ጽንፈኛ አልትራስ ደጋፊዎች ፊት በርችት የታጀበው አርሰናል ከፓሪዚያኑ ዓለም በሜዳው ላጣው ድል አማካዩ ፓርቴ መልሶ ከፓርክ ደ ፕሪንስ የሚሰጠው ምላሽ አጓጊ ሆኗል። ለሙኒክ ፋይናል አድቬንቸር ያልተጠናቀቀው የፔዤ ተደናቂ ጅማሮ ከኤምሬትስ ትሪቡን ሽርፍራፊ ሰከንዶች First 20 minutes belong to Luis Enrique's team. They threatened to run riot after Ousmane Dembele had given them the lead. Arsenal edged their way into the game bit by bit. They thought they'd equalised early in the second half, but the goal from Marino was ruled out for offside. So it's Paris Saint-Germain who will take an advantage to Paris next Wednesday. አድማጮች፣ ይህ የፓሪስ ሴን ጀርሜን የውድድር ዓመቱ ጥንካሬ መልክ ነው። ምስጋና ለሉዊስ ኤንሪኬ ይግባና ፔዤ እንደየተጋጣሚው ባህሪ በጨዋታ ሂደት ተለዋዋጭ የሆነ ኳስን የሚቆጣጠር ለፈጣን የማጥቃት ሽግግሩ ምቹ የሆነ ቴክኒካሊ በአማራጭ ኮከቦቹ የዳበረ
ፕሬስ ሲደረግ የማይደነግጥ የጎል ዕድሎችን ለመፍጠር የማይቸገር በቀጥተኛ የማጥቃት አጨዋወት የተካነ ለረጃጅም ኳሶች ድክመቱም ከአሰልጣኝ ሉዊስ ኤንሪኬ አማራጭ ታክቲካል ሰርቫይቫሊቲ የተዘጋጀለት ሲቸገርም ከግብ ጠባቂው ዶናሩማ የላቀ ኳሊቲ ጋር እስከ መጨረሻው የጨዋታ ሂደት ለዓላማው ጸንቶ የሚቆይ ለአለቃው ቢሊዮነር ኳታራዊ ናስር አልካሊፋ የፓሪዚያኑ ከፓሪስ ምድር ያልተፈጸመ በፈረንሳይ እግር ኳስ ታሪክም 1993 በኦሎምፒክ ማርሴይ ብቻ የተሳካው የአውሮፓ ቻምፒየንስ ሊግ ዋንጫ ህልም በብቃት የሚዋደቅ ስብስብ በታሪኩ ከመቼውም ጊዜ በላይ ፓሪስ ሴን ጀርሜን ፈጥሯል። 13 ዓመታት ናስር አልካሊፋ በፔዤ የፓሪሱን ገናናውን ክለብ የሞደርን ዴይ ህይወት ኦርኬስትራ መሪ የሆኑት ኳታራዊ ቢሊዮነር ከሊጓን አንበሳነት የዘለለ ታሪክን በአውሮፓ ለመፈጸምም ሰውየው ባለፉት 10 ዓመታት ያልፈነቀሉት ድንጋይ የለም፣ ያልሞከሩት ያልከፈሉት ሂሳብ የለም። ከማድሪድ ውርስ የተቃኘ የፔዤ ጋላክቲኮች ቁማር ሙከራ ከ1.3 ቢሊዮን ፓውንድ ፈሰስ ጋር አልሳካም ሲል በሉዊስ ኤንሪኬ ቀመር በአዲስ ስትራቴጂ ከድንቅ ወጣቶች አሰሳ ጋር የዳበረው የፓሪዚያኑ ተወዳጅ ከሙኒክ ፋይናል በፊት መድፈኛውን ከመድፉ ኖርዝ ለንደን ፎሬቨር ዓለም ድል ነስቷል። It's hard to say that a man with 32 goals to his name could need a goal, but Dembele needed that one, overdue only by his own soaring standards. አድማጮች ይህ የፔዤ እንግሊዝ እግር ኳስ ዝነኞችን በተከታታይ ኩም ያደረገው ከጋላክቲኮቹ ኢጎ የተላቀቀው እንደ ቡድን በአንድነት የሚንቀሳቀሰው ለድል የተራበው ከአሰልጣኙ ሐሳብ ጋር ሲበዛም የተዋሃደው ልምድን ከላቀ ቴክኒካል አቅም ባጣመሩ ምትሃተኞች የታጀበው በነፃነት የሚንቀሳቀሰው የተጠራጠሩትን ሁሉ እያሳመነ ያለው የወቅቱ የአውሮፓ ፉትቦል አስፈሪው ፓሪስ ሴን ጀርሜን መልክ ነው። በአንፊልድ የታየው በቪላ ፓርክ ተደግሟል። ከቪላ የታየው ከኤምሬስ ቀጥሏል። የፔዤ ወጣቶች ባለፉት 3 የጥሎ ማለፍ ጨዋታዎች በኳስ ቁጥጥር ልቀው በነፃነት ሲንቀሳቀሱም ከእንግሊዝ እግር ኳስ ገናና ክለቦች ፊት ታይተዋል። Paris Saint-Germain threatened to sweep Arsenal away in the first 20 minutes. Ousmane Dembele scored a goal. በፓርክ ደ ፕሪንስ የቡድን መዋቅር ምስጋና ለሉዊስ ኤንሪኬ ግባና ወልቭስ አትችልም ያለው ፖርቹጋላዊ ማጂሽያን ቪቲኒያን ከፋቢያን ሩይዝ እና ጃኦ ኔቬስ የፓሪዚያኑ መሃል ሜዳ ቀመር የውበት ቲያትረኞች ናቸው። የኤንሪኬ 433 ቅኝት የጸናው መሰረት ሚስጥሮች ሮጠው ያልጠገቡ የኳስ ብልሃተኞች በኳስ ቁጥጥር ምልልስ የማያባራ ንክኪ ተጋጣሚዎቻቸውን ሮንዶ የሚያጫውቱ ዶናሩማን ከሐኪሚ ማርኪኒዮስ ፓቾና ሜንዴዝ ያጣምረው የፔዤ ባክፎር የጨዋታው እንቅስቃሴ እርጋታ መሰረቶች ናቸው። ከላቀ የጨዋታ ጥራት ፈጣን የማጥቃት ሽግግርና የኳስ ቁጥጥር ከቪቲኒያ ፋቢያን ሩይዝ እና ጃኦ ኔቬስ የሚነሳው የፔዤ የማጥቃት እንቅስቃሴ በዴምቤሌ ክራቪስኪያና አዲሱ ኔይማር ዱዌ ይመሸራል። ከመስመርም በቀጥተኛ የማጥቃት አጨዋወት ከፍ ያለ የራስ መተማመን ጋር በተፈጥሯዊ የቴክኒክ ተደናቂ አቅም የዳበረው የዱዌ ዴምቤሌ ክራቪስኪያ ጥምረት ከአማራጭ ኮከቦቹ ጋር ኪሊያን ምባፔን ፈጥኖ አስረስቷል። የጎል ዕድሎችን ለመፍጠርም ሆነ ለማስቆጠር የማይቸገረው ከመድፉ ጠንካራው የተከላካይ አጥር ፊትም እንደ ልቡ የተመላለሰው በአባካኝነቱ ምክንያት በአንድ ጎል ብቻ የተመለሰው ለፔዤ ቻምፒየንስ ሊግ ዋንጫ ተስፋ ሌላኛው በኳሊቲው የገዘፈው ጠንካራው ምንጭ ነው። Arsenal's women's team first half they were poor. PSG have now Declan Rice spooned in there. And Arsenal have equalised. Jakub Kiel. The Arsenal set piece magic works again. It couldn't have been simpler. There is Ian Wright celebrating. በጨዋታው የፔዤ ኳስ ቲያትረኞች 435 ጊዜ ኳሶችን ተቀባብለዋል። ከነዚህ ውስጥ በቪቲኒያ መሪነት የተቀሸረው የመሃል ሜዳው ቁጥጥር ለ372 ጊዜ የተሳኩ ያልተዛነፉ ፓሶችን አካሂዷል። 52 በመቶ የኳስ ቁጥጥር የበላይነት የወሰደው ፔዤ 11 የጎል ሙከራዎችን ሲያደርግ 4ቱ ታርጌታቸውን የጠበቁ ነበሩ። አርሰናል በአንጻሩ 10 የጎል ሙከራዎችን ባደረገበት ጨዋታ በኳስ እንቅስቃሴ፣ የኳስ ስርጭት፣ የጨዋታ ሽግግርና ጌም ማኔጅመንት በተበለጠበት ጨዋታ ከፔዤ በተሻለ መድፉ 5 ኦን ታርጌት ሙከራዎችን አካሂዷል። ከአዙሪው የጎል ዘብ የፔዤው መከታ ዶናሩማ
ዋን የተሳቱት ሁለቱ የማርቲኔሊና ትሮሳርድ ድሎች መድፈኞቹን የሚያስቆጩ አጋጣሚዎች ነበሩ። በጨዋታው ሂደት ለ89 ደቂቃ ሜዳ ላይ የቆየው የመድፉ የማጥቃት ሐሳብ ፈጣሪ ምክንያት ማርቲን ኦዴጋርድ ሱፐር ኦዳ አንድም የጎል ዕድሎችን የመፍጠር እንቅስቃሴ ሳያሳይ መውጣቱ የአርሰናል ክሬቲቪቲ መደብዘስ ሌላው ምክንያትም ተደርጓል። ጥሩ ነበርን፣ አሸንፈናል። እድሎቻችንን ግን አልተጠቀምንም፣ አባካኞች ነበርን። ይህ በጨዋታ ሂደት ከሜዳው ያጋጥማል። የመልሱ ጨዋታ ለተመልካቾች አዝናኝ፣ ለአሰልጣኞች ፈተና ይሆናል። አርሰናል በተሸናፊነት ሜንታሊቲ ፓሪስ ይመጣል የሚል እምነቱ የለንም። ዓላማችን ማሸነፍ ነው፣ ለፍጻሜው መድረስ። ለዛም ይሆን አቅሙ እንዳለን ከኤምሬትስ አሳይተናል። በሜዳችንም ከደጋፊዎቻችን ተጽዕኖ ጋር ይቀጥላል። ተጋጣሚያችን አርሰናል ታርጌትም እኛን ድል መንሳት እንደሆነ ይገባናል። እናም ማራኪ አዝናኝ የመልስ ጨዋታ ከፓርክ ደ ፕሪንስ ይኖረናል። የ1-0 ድላችን ውጤት የመልሱ ጨዋታ ሚዛን የበላይነት ማሳያ ሊሆን አይችልም። ሉዊስ ኤንሪኬ አድናቆት የበዛለት የፓሪዚያኑ አለቃ ከኤምሬትሱ ድል በኋላ የሰጠው አስተያየት ነው። ሱፐር ማይክ አርቴታ በበኩሉ በመልሱ አድቬንቸር የተለየ ነገር፣ የተለየ ተአምር እንፈልጋለን። ይህንን ለመፈጸም አቅሟለን። በኳስ ቁጥጥር የዳበረ ፈታኙን ቡድን ገጥመናል። እድሎችን ፈጥረናል። በጣም ለሚሊሜትር በቀረበ ሂደት ጎል በቫር ተሽሮብናል። የማርቲኔሊ ትሮሳርድ የዋን-ቱ-ዋን እድሎችም ያስቆጫሉ። በዚህ ሌቭል እንደ ፔዤ ካለ ጠንካራ ተጋጣሚ ፊት ሞመንቶችን ለመቀየር የጎል እድሎችንም በአግባቡ ያለመጠቀም ዋጋ ያስከፍላል። እደግመዋለሁ፣ ለአዲስ ታሪካችን ለሙኒክ ፋይናል ዓላማችን ከፓሪስ የተለየውን ነገር፣ የተለየውን ተአምር ለማሳየት በተሟላ ስኳዳችን እንተጋለን። የፓሪስ 90 ደቂቃ የመልሱ ጨዋታ ሁሉንም ነገር ይወስናል። ማይክ አርቴታ ከ90 ደቂቃው የፔዤ ኤምሬትስ ሽንፈቱ ማግስት የሰጠው አስተያየት ነው። ቲዬሪ ዳንኤል ኦንሪ የመድፉ ንጉሥ የፔዤ ወጣቶች የተለየ አቅምን አወድሶ 90 ደቂቃ ይቀራል። ይህ የአውሮፓ ቻምፒየንስ ሊግ መድረክ ነው። የሚፈጠረው አይታወቅም። አርሰናል ግን ክፍተቱ ላይ መስራት አለበት ብለዋል። ቲቲ አሁንም የህይወቱ ታላቅነት ከፍታው ክለቡ አርሰናል ለአውሮፓ ቻምፒየንስ ሊግ ፍጻሜ ዳግም የመድረስ አቅም እንዳለው ተናግሯል። ከዴምቤሌ ገና በጠዋት ከተገኘች ጎል ጋር የሱፐር ማይክ አርቴታ የክተት ጥሪን የዘነጋው የኤምሬትስ ታዳሚ ጸጥታና የመድፉ ደጋፊዎች በጨዋታ የነበራቸው ድባብን የወቀሰው ዋይኒ ሮኒ በበኩሉ በእንዲህ አይነቱ ታላላቅ ጨዋታዎች ደጋፊዎች ወሳኞች ናቸው። በየትኛውም ሞመንት ከቡድናቸው እንቅስቃሴ ጋር በከፍታ መታየት አለባቸው። ተጫዋቾች ከሜዳው ይህንን ይፈልጋሉ። ደጋፊያቸው አብሯቸው እንዳለ ማወቅ ይሻሉ። ከጨዋታው በፊት የአሰልጣኝ አርቴታም ጥሪያ ነበር። ከፔዤ ጎል ጋር ግን የኤምሬትስ ጸጥታ በጣም አስገርሞኛል። የአርሰናል ደጋፊዎች አሁንም ቡድናቸውን ከሪያል ማድሪድ ታላቅ ድል በኋላም ያላቸው አመኔታ ጥያቄ የሚያስነሳ ነው። ፔዤ የተደራጀ የተዋጣለት በኳስ እንቅስቃሴ የዳበረ ከአንድም በላይ ጎል ለማስቆጠር እድል የነበረው ማሸነፍ የሚገባው ሲል ዋዛ ለአማዞን ፕራይም ተናግሯል። አርሰናል ከኤምሬትስ የፓሪስ ሴን ጀርሜን ሽንፈቱ በኋላ የአውሮፓ ቻምፒየንስ ሊግ ዋንጫን ዘንድሮ ለማሸነፍ ከፔዤ ኢንተር ባርሳ በላይም የነበረው ቀዳሚ ግምትን ለፓሪሱ ተጋጣሚው አስረክቦ ከባርሳና ኢንተር ጀርባ ተቀምጧል። Terrific save. Reached down there, somehow got his hands on the ball and diverted it round. Not a wonderful stop by Donnarumma. የፓሪዚያኑ የኳስ ቲያትረኞች ከኤምሬትስ ደነሱ። መድፉም ከመንደሩ ታዛቢ መሰለ። የሱፐር ማይክ አርቴታ የክተት ጥሪም ከኤምሬትስ በፔዤ ከዋክብት የላቀ ብቃት ደበዘዘ። ፓሪስ ሴን ጀርሜን እንደ ብልጫው ጨዋታውን መጨረስ ሳይችል ቀረ። ያልተጠናቀቀው ተደናቂ ጅማሮ የፓርክ ደ ፕሪንሱን ፍልም ያጓጉ ያደረገ። አርሰናል በሚድፊልድ ባትሉ ቶማስ ፓርቴ ናፈቀ። ኦዴጋርድ፣ ዴክላን ራይስ እና ሜሬኖ ከፓሪዚያኑ የመሃል ሜዳ የልብ ምቶች ፊት በኳስ ቁጥጥሩ ተበለጡ። ራይስ ቤቢ ያለ ፓርቴ የመሃል ሜዳ ሽፋን ሲባክንም አመሸ። ነጣቂ አማካዩን ከቤርናባው የሁለት ቢጫ እብደቱ ጋር ያጣው አርሰናል ያለ ፓርቴ ለድል ፓርቲው እንዳልተዘጋጀ ታየ። የክራቪስኪያ፣ ዴምቤሌና ዱዌ በላቀ የቴክኒክ ኳሊቲ የጎመራ እንቅስቃሴ ቲምበር፣ ሳሊባ፣ ኩዌር፣ ስኬሊን የያዘው የመድፎ አጥርን ረበሸ።
በዲኖዝ ኦፍ መንፈስ በጂጂ ቡፎን የአዙሪያ አድባር የተቃኘው የፔዥ የጎል ዘብ ዶናሩማ የማርቲኔሊ ትሮሳርድ አርሰናልን ወደ ጨዋታው ቴምፖ ሊመልሱ የሚችሉ አስደናቂ ሙከራዎችን በላቀ ብቃት አመከነ። ባጫጭሮቹ የፓሪዚያኑ የመሃል ሜዳ የኳስ ዳንኪራ መሪዎች የፈዘዘው መድፈኛ የላቀ የቴክኒክ ኳሊቲን ካማረ ውህደት የያዙት ክራቪስኪያ፣ ዴምቤሌ፣ ዱዌ የመሳሰሉ የፓሪስ ሴን ጀርሜን ኮከቦች ከኤምሬትስ ክሎኪንድ እስከ ኖርዝ ባንክ የሪያ መረቦች ተጨማሪ ጎል ለማግኘት ሲበዛ ፓሪስ ሴን ጀርሜን ተጠጋ። ፔዤ እንደ ብልጫው ከአንድ በላይ ጎል ሳያስቆጥር ተመለሰ። ከሪያል ማድሪድ ገድል በኋላ ከሙኒኩ ፋይናል አድቬንቸር በፊት የአውሮፓ ቻምፒየንስ ሊጉን ማስተር ክለብ ማሸነፍ ብቻ ሳይሆን የቻምፒየንስ ሊጉን ዋንጫ በላቀ ብቃት ለማሸነፍ የሰሜን ለንደኑ ገናናው አርሰናል ከኖ ፓርቲ ቁጭቱ ባሻገር ፊትም የነበረው የኖረው የቀጠለው ያልተፈታው ጉዳት ቅጣት ሲመጣ ሚዛን የጎደለው የቡድን መዋቅር ችግር አርሰናል ከቫሬ ሲዝን ሮሮም በላይ ስኳድ ዴብዙ በአማራጮች የተሞላ ስብስብ ያለመያዙ ከዋንጫው ማማ መጠጋት ብቻ ሳይሆን ለማሸነፍ ለሐሳብ ክርክር የማይቀርበው መድፈኛውን በየዓመቱ የውጤት ዋጋ የሚያስከፍለው ዋናው ችግሩ ሆኗል። ፔዤ ፓሪስ ሴን ጀርሜን ሀብታሙ የፈረንሳይ ክለብ የፓሪዚያኑ አርማ በአውሮፓ ቻምፒየንስ ሊግ ተከታታይ የጥሎ ማለፍ ፈተናዎቹ በቀዩ ምድር አንፊልድ የፕሪሚየር ሊጉ ሻምፒዮን ሊቨርፑልን አፈዘዘ። አንፊልድን ከናስፈሪ ድባቡ ጸጥ ረጭ ያደረጉት የፔዤ ኳስ ብልሃተኞች በቪላ ፓርክ አስቶን ቪላን ደገሙ። ከዩናይ ኤምሬ ሬሞንታዳ ሙከራ በቪላ ፓርክ እነዛ ሽርፍራፊ ሰከንዶች ከጨዋታው ሂደት ጋር ጸንቶ የመቆየት የቡድን ባህሪው ከጉድ የተረፈው የሉዊስ ኤንሪኬ ስብስብ በግማሽ ፍጻሜው የመጀመሪያው ምዕራፍ ታላቁ ሪያል ማድሪድን አሳምኖ የገነደሰው መድፈኛን ከአባቱ ቬንገር ፊት ከኤምሬትስ አቀዘቀዘ። ቻምፒየንስ ሊግ ክላሲክ የመድፉ ሬሞንታዳ ኦፕሬሽን ግዳጅ ከፓሪስ ለ1-0 ሽንፈት ቅልበሳ ቀጣይ ሳምንት ሮብ በፔዤ ጽንፈኛ አልትራስ ደጋፊዎች ፊት በርችት የታጀበው አርሰናል ከፓሪዚያኑ ዓለም በሜዳው ላጣው ድል አማካዩ ፓርቴ መልሶ ከፓርክ ደ ፕሪንስ የሚሰጠው ምላሽ አጓጊ ሆኗል። ለሙኒክ ፋይናል አድቬንቸር ያልተጠናቀቀው የፔዤ ተደናቂ ጅማሮ ከኤምሬትስ ትሪቡን ሽርፍራፊ ሰከንዶች Well, that didn't take long. Swept home by Ousmane Dembele. It's hard to say that a man with 32 goals to his name could need a goal, but Dembele needed that one, overdue only by his own